ህብረተሰቡ ለሀገር ጥቅም ዘብ መቆም እንደሚጠበቅበት በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የገጠር ዘርፍ አስተባባሪ ዶክተር ድረሳሉ አሳሰቡ። የአማራ ክልል ከፍተኛ የሥራ ኃላፊዎች በወቅታዊ ጉዳይ ከቡሬ ከተማ አስተዳደር ነዋሪዎች ጋር ተወያይተዋል። ንጉስን ታየው ዝርዝር ዘገባ አለው። የአማራ ክልል ከፍተኛ የሥራ ኃላፊዎች የምንገነባው ህጋዊና ህዝባዊ መንግስት የሚወሰነው በምርጫ በመናደርገው ተሳትፎ ልክ ነው በሚል መሪ መልእክት ከቡሬ ከተማ አስተዳደር ነዋሪዎች ጋር ተወያይተዋል። በውይይቱ የተሳተፉ የቡሬ ከተማ ነዋሪዎች የጸጥታ ችግሩ ሁለንተናዊ ቀውሱን እያባባሰው እንደሚገኝ አንስተዋል። ህብረተሰቡ ከመንግስት ጋር በመቀናጀት ከሰላም ማረጋጋት ጎን ለጎን በከተማዋ የልማት ስራዎች እየተከናወኑ ነው ብለዋል። በዚህ ፈታኝ ወቅት ሳይቋረጥ ብዙ ፕሮጀክቶች እድሎች ሳይቋረጡ እየተሰራ ያለበት ሁኔታ ነው ያለ። ይሄ ምንድነው? የህብረተሰቡም የመንግስትም የሌላውም አካል ትብብር ይሄን ምናየውን አስፋልት እድል አሳይቶናል። መብራት ዲም ላይ ሆኗል። ዲም ላይ ዛሬ አሁን በጣም ከምሽቱ 12 ሰዓት እስከ ሌሊቱ 12 ሰዓት እናቶች ወፍጮ ቤት ነው ያደሩ። ያም ሆኖ ግን 10 ኪሎ እህል ሳይፈጭ ነው ያደረ። ኑሮ ውድነት በጣም ጠብሶ እየበላን ነው። የኢራን አሜሪካ እስራኤል ጦርነት ደግሞ በጣም አቀጣጠለው። መኪና ተደርድሮ ቆሞ ትራንስፖርት የለም። ግን ነጋዴዎቻችን ደግሞ በዚያ ልክ ሊያስቡ አልቻለም። ህብረተሰቡ ከመንግስት ጋር በመቀናጀት ባከናወኑት ተግባር ከሌሎች አካባቢዎች የተሻለ ሰላም መስፈኑን የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ ድሚያለም አንተነህ አንስተዋል። የዞኑን የመብራት ኃይል ችግር ለመፍታት በቡሬ ከተማ እየተገነባ ያለው የኃይል ማስፋፊያ በአጭር ጊዜ ለማጠናቀቅ እየተሰራ መሆኑን ጠቁመዋል። ችግሮች ይኖራሉ፣ ችግሮችን እንፈታለን። በግለሰብ ደረጃም በአመራር ደረጃም እየተነጋገርን ቡሬን ወደ ነበረ አስተማማኝ ሰላም ለማድረስ ሁላችንም ትብብር ያስፈልገናል። በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ መንግስት 7ኛው ጠቅላላ ሀገራዊ ምርጫ በውጤታማነት እንዲከናወን እየሰራ መሆኑን አስረድተዋል። የኑሮ ውድነቱን ለማረጋጋት እየሰራ ነው ብለዋል። ስራ አጥነትን በመቀነስ የዋጋ ሰንሰለታችን ምክንያታዊ እንዲሆን በማድረግ ያመረትነውን ምርት ደግሞ እዚሁ ፋብሪካ ላይ ትንሽ ቫልዩ አድ በማድረግ ምንመልሳቸውና ምናስተካከላቸው በአጭር በረጅም ጊዜ መፍትሄዎች ይኖራሉ የሚለውን ማወቅ ጥሩ ነው ብዬ አስባለሁ። ኢሚዲየት ላለው ደግሞ በየአካባቢያችን የሸማቾች ማህበር ለማጠናከር የሚደረጉ ጥረቶች አሉ በተለያየ መልኩ። በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የገጠር ዘርፍ አስተባባሪ ዶክተር ድረሳሉ መንግስት እያከናወነ ያለውን የሰላም ማረጋጋት ስራ ህብረተሰቡ እንዲደግፍ ጠይቀዋል። ህብረተሰቡ እውነትን በመያዝ ለሀገር ጥቅም ዘብ መቆም እንደሚጠበቅበትም መልእክት አስተላልፈዋል። መንግስት ተረጋግቶ ኢኮኖሚውን ያለማ ፍትህ ርትዕ ይስጥ፣ ይሄን ካልሰጠ ደግሞ ጠብቀን በምርጫ እንቀጠዋለን የሚል ሀቀኛ ህዝብ ያስፈልጋል። በቃ ስለዚህ ቆረጥ ማለት አለብን። ትክክል ያልሆነውን ነገር ትክክል አይደለም ማለት መልመድ አለበት ሰው። እስከመቼ ነው ሁሌ ማስመሰል? በከተማ አስተዳደሩ ያሉ ችግሮች እንዲፈቱና የተጀመሩ የልማት ስራዎች እንዲከናወኑ ለሰላም መረጋገጥ በጋራ መስራት ይገባልም ተብሏል።